ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ሐምሌ 27 ቀን ዕለተ ሰኞ የዝውውር ጉዳዮችን የምናነሳበትን የምሽቱን ፕሮግራማችንን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እንግዲህ የዝውውር መስኮቱ ሊጠናቀቅ አሁን ወደ 29 አካባቢ ቀናት ይቀራሉ። በእነዚህ የዝውውር ቀናት ደግሞ ትልልቆቹ የአውሮፓ ክለቦች እስካሁን ድረስ ያላጠናቀቋቸው የቤት ስራዎች እንዳሉ ይታወቃል። አርሰናል እስካሁን ድረስ ክሪስቶስ ዞሊስን ማስፈረሙን በይፋ አረጋግጧል። ያው በግብ ጠባቂነት ኢለን መስሊየርን ማስፈረሙን እናስታውሳለን። ነገር ግን በጣም የሚቀሩ ጉዳዮች እንዳሉ ይታመናል። በክንፍ መስመር ላይ በተለይ በግራው የማጥቃት ክፍል ላይ አሁንም ተጫዋቾችን ለማስፈረም ጥረት እያደረጉ ነው። ትልቁ ኢላማቸው ቪኒሲዮስ ጁኒየር እንደሆነ ይታወቃል። ይሄ ሳምንት ለቪኒሲዮስ ጁኒየር ለአርሰናልና ለሪያል ማድሪድ እጅግ በጣም ወሳኝ እንደሆነ ነው እንግዲህ እየተነገረ የሚገኘው። ያው የተለያዩ አይነት መረጃዎች ናቸው የሚወጡት ከሪያል ማድሪድ ወገን የሆኑ የመረጃ ምንጮች እንደሚናገሩት ሁለቱ አካላት ማለትም ቪኒሲዮስ ጁኒየር እና እንዲሁ ደግሞ ሪያል ማድሪድ ሊስማሙ የሚችሉበት እድል እንዳለ የሚጠቁሙ ነገሮችን ይናገራሉ። ይሄ ለሪያል ማድሪድ በጣም ቅርብ ናቸው ተብለው የሚነሱ የመረጃ ምንጮች እነዛን ነው የሚናገሩት። ከዛ ውጭ ሌሎች የመረጃ ምንጮች ደግሞ ለአርሰናል በጣም የቀረበ ዝውውር አድርገው ይወስዱታል። ምክንያቱም ቪኒሲዮስ ጁኒየር የቀረበለት የኮንትራት ጥያቄ ወይም ደግሞ የኮንትራት እድሳቱ ላይ ያለው የገንዘብ መጠን ለሱም የሚስማሙ አይነት እንዳልሆነ በተደጋጋሚ ጊዜ ይገለጻልና ያንን የሚቀበልበት እድል በጣም ጠባብ ነው ተብሎ ስለሚታመን በዚህ ምክንያትም ሪያል ማድሪድን የመልቀቅ እድሉ በጣም ሰፊ ይሆናል ተብሎ ይጠበቃል። ከዛ ውጭ ወደ አርሰናል የሚዘዋወርበት እድል በጣም ሰፊ ነው ተብሏል። ዛሬ ደግሞ የወጡ በጣም ጠንከር ያሉ መረጃዎች አሉ። ለምሳሌ ያክል እነ ሆሴ ፍሊክስ ዲያዝ የተባለ የመረጃ ምንጭ በስፔን የሚታወቅ የመረጃ ምንጭ ነው እንደተናገረው ከሆነ ለሁለቱም የሚያደላ ለምሳሌ ያክል ሁለቱ አካላት ቪኒሲዮስ ጁኒየር እና ሪያል ማድሪድ ኮንትራታቸውን ሊያራዝሙ እንደሚችሉ የሚያሳዩ ፍንጮችን ተናግሯል። ከዛ ውጭ ግን ምናልባት ሁለቱ አካላት የማይስማሙ ከሆነ ግን አርሰናል ምንም ቢሆን ይህንን ተጫዋች የማግኘት እድል እንዳለው፣ ሪያል ማድሪድም እዚህ ተጫዋች ላይ 150 ሚሊዮን ዩሮዎችን አካባቢ ሊቀበል እንደሚችል የሚያሳዩ ግምቶችን ሆሴ ፌሊክስ ዲያዝ ይፋ ሲያደርግ ተመልክተናል እና እሱን ጉዳይ እናነሳለን። አርሰናሎች ግን በተለይ አሰልጣኝ ሚኬል አርቴታ ግን ይህ ተጫዋች የፕሮጀክታቸው ዋነኛ ቁልፍ ተጫዋች ሊያደርጉትም ዝግጁ እንደሆኑ የሚጠቁሙ መረጃዎችን እየሰማን እንገኛለን እና በቀጣይ ቀናት በተለይ ይሄ ሳምንት ለቪኒሲዮስ ጁኒየር ለሪያል ማድሪድ እና ለአርሰናል በጣም ትልቅ ሳምንት ይሆናል ተብሎ ይታሰባል። ሁሉም ውሳኔዎች የሚያገኙበት ሳምንት ይሆናል ብለው ነው በርካቶች የሚጠብቁት። ስብሰባዎችን ያደርጋሉ ቪኒሲዮስ ጁኒየር እና እንዲሁ ሪያል ማድሪድ ዛሬም ወደ ማድሪድ ከተማ እንደመጣ የሚያሳዩ ነገሮች ያሉና ይሄ ሳምንት በትልቅ ጉጉት የሚጠበቅ ሳምንት ነው በተለይ ለአርሰናል ደጋፊዎች። ስለዚህ ከቪኒ ጁኒየር ጋር ያለውን ጉዳይ እናነሳለን። ያው የብሩኖ ጊማሬሽ ጉዳይ አሁን ላይ የተወሰነ በመረጃ ደረጃ ቀዝቀዝ ያለ ቢሆንም ዝውውሩ ግን ወደ መጠናቀቁ የቀረበ ጉዳይ ነው። እንደውም ዛሬ የሕክምና ምርመራን ያደርጋል የሚሉ ሪፖርቶች በትልቁ ሲወጡ እየተመለከትን እንገኛለን። ትልልቅ የሚባሉ የመረጃ ምንጮች እነ ፋብሪዚዮ ሮማኖ እነ ዳቪድ ኦርነስቲን እነ ዘ አትሌቲክ ይህ ዝውውር ያለቀ ጉዳይ ነው የቀናት ጉዳይ ካልሆነ በስተቀር ወይም ደግሞ የሁለቱ አካላት አንዳንድ ነገሮችን የሚፈጽሙት ነገር ካልሆነ በስተቀር የተጠናቀቀ ጉዳይ ነው፣ ወደ አርሰናል መዘዋወሩ የማይቀር ጉዳይ ነው ሲሉ ተናግረዋል። እና የአርሰናል ደጋፊዎች በብሩኖ ጊማሬሽ የዝውውር ጉዳይ ላይ ብዙም ስጋት ሊገባችሁ እንደማይገባ ነው የመረጃ ምንጮቹ የሚናገሩት። ብሩኖ ጊማሬሽ የአርሰናል ተጫዋች የመሆኑ ነገር የተጠናቀቀ ጉዳይ ይመስላል። እንደውም ትልቁ አሁን ላይ ለአርሰናል ደጋፊው ትልቁ ዜና የቪኒሲዮስ ጁኒየርን ጉዳይ መከታተል ይሆናል ተብሎም ይጠበቃል። ምናልባት የሱ ጉዳይ ካልተሳካም ሌሎች በዛ ቦታ ላይ የሚጫወቱ ተጫዋቾችን መመልከት በጊዜ ስለሚያስፈልግ ማለት ነውና የቪኒን ጉዳይ በስፋት በዛሬው ፕሮግራማችን ለማንሳት እንሞክራለን። ከአርሰናል በኩል ሌላኛው ከማንቸስተር ዩናይትድ በኩል የምናገኘው የኦሪዮል ሹዋሜኒን የዝውውር ጉዳይ ይሆናል ተብሎ ይጠበቃል። የሹዋሜኒ ጉዳይ አሁንም በማንቸስተር ዩናይትድ የበላይ አመራሮች ዘንድ በጉጉት የሚጠበቅ ውሳኔ የሆነ ነው። ይህ ተጫዋች በተለይ የሮድሪ ውሳኔ በጣም በትልቁ እንግዲህ አፌክት ያደርገዋል ተብሎ ይታሰባል። ከዚህ በፊት በተደጋጋሚ እንደተገለጸው ነው ተጫዋቹም የ3 ዓመታት ኮንትራት ከሪያል ማድሪድ ጋር ለመፈራረም በጣም ከጫፍ ደርሶ ነበር። ነገር ግን ሪያል ማድሪዶች ያኔ የአማካይ ስፍራ ተጫዋች የማስፈረም ፍላጎታቸው በጣም ጠባብ ነበር። ኤንዞ ፈርናንዴዝን፣ ማቴዎስ ፈርናንዴስን ጨምሮ ለማስፈረም እነ አዩብ ቦአዲንም ስም ዝርዝራቸውን ይዘው ነበር። ነገር ግን ያን ሰሞን ላይ ተጫዋቾችን በአማካይ ስፍራ ላይ የማስፈረም ነገራቸውን ሙሉ ለሙሉ የተዉበት ጊዜ ነበር እና በዛ ምክንያት ነበር ቹዋሜኒ
ኮንትራት ሊሰጠው እንደነበር ሲነገር የነበረው። ነገር ግን አሁን ላይ ሮድሪ በዚህ ክለብ ውስጥ የመፈረም እድሉ በጣም እየሰፋ መጥቷል። ያው ከሲቲ ጋር በገንዘብ ጉዳዮች አንዳንድ ውዝግቦች ይኖራሉ ተብሎ እየተጠበቀ ቢሆንም እሱም በኋላ ላይ እናነሳዋለን። ነገር ግን የሮድሪ ግን ወደ ሪያል ማድሪድ መምጣት ምናልባት ሪያል ማድሪዶች ኦሪያል ሸዋሜኒን እንዲለቁት ሊያደርገው ይችላል ብሎ ነው ዩናይትድ እስካሁን ድረስ ሶስተኛ የአማካይ ስፍራ ተጫዋች ሳያስፈርም ቁጭ እያለ የሚገኘውና የዚህ ተጫዋች ውሳኔ ይጠበቃል። በቀጣይ ሪያል ማድሪድ ይህንን ተጫዋች የሚለቀው ከሆነ ማንቸስተር ዩናይትድ ምንም ያክል ዋጋ ያስከፍለው ኦሪዮል ሸዋሜኒን ለማምጣት ዝግጁ ሆኖ እየጠበቀ ነው። ሌሎች አማራጮች እንዳላቸው ግን መርሳት የለብንም። እነ ማኑ ኮኔ፣ እነ ካርሎስ ባሌባ፣ በተለይ ካርሎስ ባሌባ ዩናይትድ እስኪጠይቀው ብቻ ነው በጉጉት እየጠበቀ የሚገኘው። ስለዚህ ሌሎች አማራጮች እንዳላቸው ያውቃሉ ማንቸስተር ዩናይትዶች። ነገር ግን ከተሳካላቸው የሸዋሜኒን ጉዳይ ማስቀደም ይፈልጋሉና በዚህ ምክንያት ነው የአማካይ ስፍራ ተጫዋች ላይ ሆልድ አድርገው እየቆዩ የሚገኙት። እንደውም ሰሞኑን ከአጥቂ መስመር ፍላጎቶችና በተለይ ከሉዊስ ሆል ጋር በትልቁ ስማቸው እየተነሳ ነው ማንቸስተር ዩናይትዶችና እነሱን ጉዳዮችን እንመለከታለን። በተለይ ግን ከአማካይ ስፍራው ጋርና ከቹዋሜኒ ጋር በተያያዘ ሰፋ ያሉ ጉዳዮችን ወደ እናንተን የምናደርስ ነው የሚሆነው። ሌላኛው ከቼልሲ ጋር የተያዙ ጉዳዮችን እናያነሳለን። የቼልሲን የዝውውር ጉዳዮች ውድ ቤተሰቦቻችን እንዴት እየተመለከታችሁት ነው? በዚህ የዝውውር መስኮት በተለይ የተጠኑ ዝውውሮችን እያደረጉ እንደሆነ ነው በርካቶች የሚያምኑት። ምክንያቱም በጣም አስፈላጊ በሚባሉ ቦታዎች ላይ ልምድንና እንዲሁ ደግሞ ጥሩ ጥራትንም ጭምር እየጨመሩ እንደሆነ እየተመለከትን ነው። እርግጥ ነው የቼልሲ አመራሮች እነ ቶድ ቦህሊና ብሔረ ደግባሊ በተለይ ቻቪ አሎንሶን በአሰልጣኝነት ሲቀሩት ያው በማኔጀርነት ሲቀጥሩት በጣም ጥሩ ስራዎችን እንደሰሩ በርካቶች ያነሳሉ። ትናንትና አንድ ሰፋ ያለ ጋዜጣዊ መግለጫን ሰጥቷል ቻቪ አሎንሶ እና ወደዚህ ክለብ ስመጣ ቡድን ውስጥ ያሉ ችግሮችን ከዛ ውጭ ደግሞ ቡድኑ ላይ ደግሞ ያሉ ጥሩ ጎኖችን ተመልክቼ ነው ጥያቄዎችን ሲቀርቡልኝ የተቀበልኩት የሚል አይነት ሀሳብን ሰጥቷል እና ይህንን ቡድን ለማሻሻል በጣም ቁርጠኛ ሆኜ ነው የመጣሁት ሲልም ጭምር ተናግሯል። ስለዚህ በሚቀጥለው የውድድር ዓመት ቡድኑ በደንብ ተጠናክሮ እንዲቀጥል ደግሞ ተጫዋቾች እየመጡለት ይገኛሉ። እስካሁን በጣም በርከት ያሉ ዝውውሮችን አድርገዋል። ለምሳሌ ያክል ማርኮ ፓሌስትራን አስፈርመዋል። ከዛ ውጪ ሞርጋን ሮጀርስን ማስፈረሙን እናስታውሳለን። ቼቫሪያን ለማስፈረም በጣም ቅርብ ነው። ፔፕ ቼቫሪያን ለማስፈረም በጣም ቅርብ እንደሆነ ተናግሯል። ትላንትና ደግሞ ቫለንቲን ባርኮን ማስፈረማቸውን አረጋግጠዋል። ሁለት አንጋፋ ተጫዋቾችን የቀድሞ የሊቨርፑል ተጫዋች የነበረው ጆርዳን ሄንደርሰንን እና እንዲሁ ዳኒ ዌልቤክን ማስፈረማቸውን አረጋግጠዋል እና በጣም ጥሩ የሚባሉ የተጠኑ ዝውውሮችን ነው በዚህ የክረምት ተጫዋቾች የዝውውር መስኮት እያደረገ የሚገኘው። ሌላኛው ማካይሎ ሙድሪክንም ማግኘታቸው ይታወቃል። ከእገዳው ነፃ መሆኑን ተከትለው ያው የማች ፊትነሱ ነገር በርካቶች በጉጉት የሚጠብቁት ቢሆንም አሁን ላይ ሆንግ ኮንግ ከሚገኘው የቼልሲ ስብስብ ጋር መቀላቀሉ ይፋ ተደርጓል። ራሱን በደንብ ያሳያል ተብሎ ይጠበቃል እና ቼልሲ በጣም ጥሩ የተጠኑ ዝውውሮችን እያደረገ ነው። ከቼልሲ የዝውውር ጉዳዮች ጋር ማያይዘን ዛሬ ሰፋ ያሉ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። እናንተም ከቡድኖቻችሁ ጋር እንግዲህ ከምትደግፉት ክለብ ጋር በተያያዘ የዝውውር ጉዳዮቻቸውን እንዴት እየተመለከታችሁ ነው? ያላችሁን ሀሳብ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ትላንትናና ከትላንትና በስቲያ በነበሩት ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ያካፈላችሁንን ውድ ቤተሰቦቻችን አስተያየቶችን ወደ እናንተ እናደርስ። የመጀመሪያው ቤተሰባችን ሸረፈዲን ጀማል የተባለ ቤተሰባችን ነው። ፉአዴ ማንቸስተር ዩናይትድ ቤት ምን አዲስ ነገር አለ? በተረፈ በዚሁ ቀጥላለ ይጠብቅህ ወንድሜ። የቡታጅራው ሸረፈዲን ነኝ ከቦረና ሲል ሀሳቡን ልኮልናል። እጅግ ከልብ አድርገን እናመሰግናለን። ማንቸስተር ዩናይትድ ቤት ያሉትን አዳዲስ ጉዳዮች ደግሞ በዛሬ ፕሮግራማችን ሰፋ አድርገን ወደ እናንተ ለማድረስ እንሞክራለን። ሌላኛው አርሰናል ማንን አስፈረም የሚል አይነት ሀሳብንም የላከልን ቤተሰባችን አለን። ስለምትሳተፍ እጅግ ከልብ አድርገን እናመሰግናለን። ከአርሰናል የዝውውር ጉዳዮች ጋር በተያያዘ በዚህ ፕሮግራማችን ላይ ሰፋ አድርገን ነው የምናነሳው። ያው የቪኒን ጉዳይ መረጥን እንጂ ሌሎች ዝውውር ጉዳዮቻቸውንም መጠቃቀሳችን የማይቀር ነው የሚሆነው። ስለዚህ ስለ አርሰናል የዝውውር ጉዳዮች ሰፋ አድርገን እንዲሁ እናነሳለን። ሌላኛውም ሊቨርፑል ግን ምን እየሆነ ነው እስካሁን የቆየው ሲልም ጭምር ሀሳቡን የላከለን ሰሊና የተባለች ቤተሰባችን የላከችልን ሀሳብ ነው። ይህንን ጉዳይም በስፋት እናነሳዋለን ከሊቨርፑል የዝውውር ጉዳዮች ጋር። ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት መጠነኛ መቀዛቀዞችን ያሳየ ይመስላል። በተለይ በክረምት ተጫዋቾች የዝውውር መስኮት አሁን ጥቂት የሚባሉ ሳምንታት ብቻ ናቸው። ከ4 ሳምንት ያነሰ ጊዜ ነው እየቀረ የሚገኘው የዝውውር መስኮቱ እና በቀጣይ ቀናት ምን አይነት እንቅስቃሴዎችን ያደርጋል ይጠበቃል። እስካሁን ድረስ ያው ቪክተር ሙኞዝን አስፈርሟል። በቋሚነት እንኳን ይህንን ቡድን ያገለግላል ወይ በጥያቄ ምልክት ውስጥ ያለ ተጫዋች ነው። ብራድሊ ባርኮላን ለማስፈረም ጥረት እያደረጉ ነው። እስካሁን ግን የተረጋገጠ ጉዳይ የለውም። እንደውም ሰሞኑ ቀዝቀዝ የማለት ጉዳይም እየሰማን እንገኛለን። ትልቅ እንቅስቃሴዎችን እያደረገ አይደለም። እርግጥ ነው በእጃቸው ትልቅ እድል እንዳለ ግን ይታመናል። ሌሎች ዝውውሮች ግን ወይም ሌሎች ክለቦች ግን ወደዚህ ዝውውር እንዳይገቡባቸው በጣም መጠንቀቅ ይኖርባቸዋል ተብሎ ይታሰባል። ለምሳሌ አርሰናል ቪኒን ለማስፈረም ጥረት እያደረገ ነው። ነገር ግን ምናልባት የቪኒ ጉዳይ የማይሳካለት ከሆነ ግን
በዛ ቦታ ላይ ግድ ተጫዋች ማምጣት ስለሚኖርባቸው የግድ ሌሎች ተጫዋቾችን መመልከት ይኖርባቸዋልና ባርኮላ ከዚህ በፊትም የአርሰናል እቅድ ስለነበር እሱን ሊመለከቱ የሚችሉበት እድሉ አለ። ምናልባት የቪኒ ጉዳይ ካልተሳካ የሚለውን መያዝ ይኖርብናል። እንግዲህ እነዚህ አይነት እንቅስቃሴዎችን ማድረጋቸው ስለማይቀር ሊቨርፑል ቶሎ መንቀሳቀስ አለበት የሚሉ አይነት ሀሳቦች ናቸው በትልቁ እየተነሱ የሚገኙት። ከዛ ውጪ በተከላካይ መስመር ላይ እንኳን የታዳጊ ተጫዋቾቹን እነ ጂኦቫኒ ሊዮንን ከዛ ውጪ ሌላኛውን ደግሞ ከፍሬንች ሊጓን የመጣውን ተጫዋችንም ለመጠቀም ፍላጎቱ እንዳላቸው እየተገለጸ ይገኛል። ጀረሚ ዣኩዌን ለመጠቀም እቅድ እንዳላቸው የተነገረው። በዛ ቦታ ላይ ተጫዋች የማስፈረማቸው ነገር አጠራጣሪ ነው። በአማካይ ስፍራ ላይ ከርቲስ ጆንስ ለመልቀቅ በጣም ጥረቶችን እያደረገ ነው። ኢንተር ገፍቶ እንደመጣ ይታወቃል። በቅርብ እንኳን ደግሞ ከዶሚኒክ ሰቦስላይ እና ከኮስተስ ሲሚካስ ጋር የፈጠረውን ግብም የምናስታውሰው ነው። የካፕቴንነት አርም ባንዱ ጋር በተያዘ ከርቲስ ጆንስ እና በዚህ ምክንያት ከክለቡ የመለየት እድሎች እንዳሉት የሚያሳዩ ነገሮች ያሉ። ሊቨርፑል ቤትም በጣም በሰፊው የሚነሱ ነገሮች አሉ። እነሱን ጉዳዮች በስፋት እያነሳሳን ቆይታን የምናደርገው ወደ ቤተሰቦቻችን ሐምሌ 27 ለተሰኙ የምሽቱን የዝውውር ፕሮግራማችንን እያደመጣችሁ ትገኛላችሁ። ሰፋ ያለው ትንታኔያችንን ደግሞ ከመሸጋገሪያ በኋላ ወደ እናንተ ይዘን የምንመጣ ይሆናል። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩ እንችላላችሁ። ከዛ ውጪ እኛን ለማበረታታት ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናልፍ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። አብረን እንቆይ። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። እንደተለመደው የተለያዩ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ አሁንም ልታጋሩን ትችላላችሁ። እኛ በፕሮግራማችን ላይ ስምና አድራሻችሁን የጠቀሳችሁ በተለይ ሀሳብ አስተያየቶቻችሁን የሰጣችሁንን ቤተሰቦች መልሰን ወደ እናንተ የምናደርስ ነው የሚሆነው። ወደ ቀዳሚው ርዕሰ ጉዳያችን እናምናም ከአርሰናል ጋር የተያዙ ጉዳዮችን እናንሳም። በተለይ ከቪኒሲዮስ ጁኒየር ጋር በተያዙ በጣም ሰፋ ያሉ ጉዳዮች አሁንም እየተነሱ ነው የሚገኙት። የዚህ የብራዚላዊ የክንፍ መስመር ተጫዋች ጉዳይ እስካሁን ምንም እልባት ያገኘ ጉዳይ አይደለም። ያው ቪኒ እንግዲህ ያለው አቅም ምንም ጥያቄ የለውም። በተለይ አርሰናሎች ይህንን ተጫዋች ማምጣት የሚችሉ ከሆነ ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉ በጣም ትልቅ ሳይኒንግ እንደሚሆን ነው በርካቶችም እየተናገሩ የሚገኙት። ፕሪሚየር ሊጉ ላይ ምናልባት እንደዚህ አይነት ሱፐርስታሮችን መመልከት የሚፈልጉ በጣም በርካቶች እንደሆኑ ጭምር ይነገራልና ይሄ ወደ አርሰናል የሚደረገውን ዝውውር እጅግ በጣም በርካቶች እንደሚፈልጉት ይታወቃል። አርሰናልም እንግዲህ ጥርሱን ነክሶ ይህንን ዝውውር ለማድረግ በጣም ትልቅ ጥረቶችን እያደረገ ነው የሚገኘው። በክለቡ አመራሮች ዘንድም ከስምምነት ተደርሷል። የክለቡ አመራሮችና እንዲሁ አሰልጣኙ ሚኬል አርቴታን ጨምሮ ስፖርቲንግ ዳይሬክተሩ ሁሉም ተስማምተውበታል። የቪኒሲዮስ ጁኒየርን ዝውውር የሚቻል ከሆነ ይህንን ዝውውር ለማድረግ የማይፈነቅሉት ድንጋይ እንደሌለ፣ መክፈል ያለባቸውን ዋጋዎች በሙሉ ለመክፈል ዝግጁ እንደሆኑ፣ ለሱ ሲባል የደሞዝ ስኬላቸውን ጭምር ለማሻሻል ጭምር ዝግጁ ናቸው። ለምሳሌ ሪያል ማድሪድ በዚህ ተጫዋች ጉዳይ ላይ የሚሰጉት ነገር እንዳለ ሆኖ አርሰናሎች ግን ያ ነገር አላሰጋቸውም፣ ወይም ደግሞ ይህንን ነገር ለማድረግ በጣም ዝግጁ እንደሆኑ የሚጠቁሙ ነገሮች ያሉ። አርሰናል ይህንን ተጫዋች ማግኘት የሚችል ከሆነ ፕሪሚየር ሊጉን ባለፈው የውድድር ዓመት ከ22 ዓመታት በኋላ ማሳካቱን እናስታውሳለን። ነገር ግን የአውሮፓ ቻምፒየንስ ሊግ ዋንጫዎችን ደግሞ ደጋግሞ ለማሸነፍ በጣም ወሳኝና ቁልፍ ተጫዋች አድርገው ይቆጥሩታል ቪኒ ጁኒየርን። እርግጥ ነው ባለፉት የውድድር ዓመታት ላይ በአውሮፓ ቻምፒየንስ ሊግም እንዲሁ በላሊጋውም ቢሆን በተለይ በአውሮፓ ቻምፒየንስ ሊግ ላይ ግን ሪያል ማድሪድ 2 ዋንጫዎችን ሲያመጣ ከቦሩሲያ ዶርትመንድ ጋርና ከሊቨርፑል ጋር በፍጻሜ ጨዋታዎች ላይ ጎል እንዳስቆጠረ እናስታውሳለን። ከዛ ውጭ በጣም ወሳኝ ተጫዋችም ነበር የዚህ ቡድን እና አሁንም የዚህ ቡድን ወሳኝ ተጫዋች እንደሆነ ይታወቃል። እርግጥ ነው የሚለቅበት ጉዳዮች እንዳሉ አንደኛው ከደሞዙ ጉዳይ ጋር የተነሱ ጉዳዮች ናቸው እንዲለቅ ምክንያት ሊሆኑ ይችላሉ ተብሎ የሚታሰቡት። አንደኛ ከሪያል ማድሪድ ጋር ያቀረባቸው ነገሮች ሪያል ማድሪድ በጭራሽ የሚቀበላቸው ነገሮች አይደሉም። ለሱ ቢያደርጉት ምንም ችግር ላይኖረው ይችላል። ነገር ግን በቀጣይ ሌሎች ተጫዋቾችን ኮንትራቶችን ሲያራዝሙ እንደዚህ አይነት የቪኒሲዮስ ጁኒየር አይነት ጥያቄዎችን ይዘው መምጣታቸው አይቀሬ ነውና ይሄ ነገር ቡድኑን በተከታታይነት ሊጎዳው ይችላል የሚሉ አይነት ሀሳቦች ስላላቸው ነው የቪኒ ጁኒየርን ጥያቄ መቀበል ምንም አይነት ፍላጎት እንደሌላቸው የተነገረው እንጂ ሪያል ማድሪዶች ለዚህ ተጫዋች የሚገባውን ነገር ሁሉ ለማድረግ በጣም ዝግጁ እንደሆኑ የሚያሳዩ ነገሮች አሉ። እንዳልኳችሁ ግን በሚቀጥሉት የውድድር ዓመታት ደግሞ ለቪኒሲዮስ ጁኒየር ይህንን ነገር ማድረግ ጣጣ ይዞባቸው ነው የሚመጣው። በሚቀጥሉት ዓመታት ሌሎች ተጫዋቾችም እንዲሁ ኮንትራታቸውን በሚያራዝሙ ጊዜ የፊርማ ጉርሻ፣ እነዚህ ትልልቅ የሚባሉ ደሞዞችን ወደ መጠየቁ ሊመጡ እንደሚችሉና ወደ እነሱ ለመቀራረብም የሚሞክሩበት እድል ሊኖር ይችላል ተብሎ ይታሰባል። ሌላኛው ግን ምናልባት የቪኒሲዮስ ጁኒየር ሌላኛው ትልቁ ጥያቄ ይሆናል ተብሎ የሚታሰበው በክለቡ በአንደኛ ደረጃ
የመወደድ ጉዳይ ነው። ወይም ደግሞ እዚህ ክለብ ውስጥ እንደሱ ተወዳጅ መሆን ሌላ ተጫዋች እንዲኖር የሚፈልግ አይነት ነገር እንደሌለው ነው የመረጃ ምንጮች የሚናገሩት። የዚህ ቡድን የበላይ የዚህ ቡድን ሱፐርስታር የዚህ ቡድን አንደኛው ተጫዋች ሆኖ የመቀጠል ፍላጎቶች እንዳሉት ይታወቃል። ነገር ግን ያንን ነገር እንዳያደርግ ደግሞ ኬሊያን ምባፔ በዚህ ስብስብ ውስጥ እንዳለ ይታወቃል። እርግጥ ነው በመልበሻ ክፍሉ በሌሎች ተጫዋቾች ቪኒሲዮስ ጁኒየር ድጋፍ እንዳለው ይታወቃል። ባለፈው የውድድር ዓመት ኬሊያን ምባፔ በተለይ ባልነበረባቸው ጨዋታዎች ላይ ቪኒሲዮስ ጁኒየር እንዴት ቡድኑን ይዞት ሲወጣ እንደነበር፣ እንዴት በተከታታይ ጨዋታዎችን ሲያሸንፍ እንደነበር እናስታውሳለን። ኬሊያን ምባፔ ግን ያንን ነገር አላደረገም ብለው ያምናሉ የሪያል ማድሪድ ደጋፊዎችም በሪያል ማድሪድ መልበሻ ክፍል ውስጥም ያሉት ደግሞ ተጫዋቾች። ነገር ግን ተወደደም ተጠላም አሁን ላይ የዚህ ስብስብ ዋናው ኮከብ ተብሎ የሚጠቀሰው ተጫዋች ግን ኬሊያን ምባፔ እንደሆነ በሪያል ማድሪድ አመራሮች ዘንድ ሁሉም የሚስማማበት ጉዳይ ነው። ወይም የዚህ ክለብ አሁን ባለው ደረጃ የዚህ ክለብ ሱፐርስታሩ ተጫዋች ኬሊያን ምባፔ ነው። ያ ነገር ደግሞ ምናልባት ቪኒሲዮስ ጁኒየርን ላያስደስተው ይችላል የሚሉ ጉዳዮች ይነሳሉ። በተለይ በቦታ ጉዳይም ጭቅጭቆች ሲነሱ እናስታውሳለን። ልክ ኬሊያን ምባፔ በመጣበት ጊዜ ምክንያቱም በፓሪስ ሳን ዠርሜን በነበረበት ጊዜ በግራው የማጥቃት ክፍል ላይ ክንፍ ላይ መጫወትን እንደሚመርጥ ይታወቃል። ሰፊ የመሮጫ ስፔሶችን የሚፈልግ አይነት ተጫዋች ነው ኬሊያን ምባፔ። ለምሳሌ ያክል በዘንድሮ የዓለም ዋንጫ እንኳን አብዛኛውን ወደዛ ክንፍ እየወጣ ሲጫወት እንመለከተዋለን። እርግጥ ነው አሰልጣኝ ዲዲዬ ዴሾም በፊት መስመር ላይ ቢያሰልፉትም ነገር ግን በክንፍ መስመር ላይ መጫወት የኬሊያን ምባፔ ዋነኛው ፍላጎቱ እንደሆነ ይገለጻልና ያንን ቦታ ስለማግኘት ልክ ከፓሪስ ሳን ዠርሜን ወደ ሪያል ማድሪድ በመጣ ጊዜ እንኳን በጣም ውዝግቦች ተነስተው ነበር። አሰልጣኝ ካርሎ አንቸሎቲ እንኳን በቪኒሲዮስ ጁኒየርን በክንፍ መስመር ማጫወትን እንደሚቀጥሉና በፊት መስመር አጥቂነትን ኬሊያን ምባፔን እንደሚጠቀሙ መናገራቸው የሚታወስ ነውና ለቦታ እንኳን ሽኩቻዎች እንዳሉ በውስጡ ይነገራልና ኬሊያን ምባፔ እንግዲህ የዚህ ቡድን ሱፐርስታር ሆኖ መቆጠሩ ለቪኒሲዮስ ጁኒየር የተወሰነ ቅሬታን እንደፈጠረበት፣ በዚህ ክለብ ውስጥ የመወደዱ ነገር በጣም እየቀዘቀዘበት እንደመጣ የሚያሳዩ ምልክቶች መታየታቸው ቪኒሲዮስ ጁኒየር ስለ መውጣት እንዲያስብም ሊያደርገው ይችላል የሚሉ ግምቶችን በትልቁ እየወጡ እንደሚገኙ ነው የተገለጸው። ያው በትልቁ ግን እየተነሳ የሚገኘው ወይም በሚዲያዎች በትልቁ እየተገለጸ የሚገኘው ጉዳይ አሁንም ቢሆን ከደሞዝና ከጉርሻዎች ጋር የተያዙ ጥያቄዎች ቢሆንም እንግዲህ ሰሞኑን ይሄ በተለይ ይሄኛው ሳምንት አሁን ዛሬ የጀመረው ይሄኛው ሳምንት በጣም ለቪኒሲዮስ ጁኒየር ለሪያል ማድሪድ እና ለአርሰናል በጣም ወሳኝ ሳምንት ይሆናል ተብሎ ነው የሚጠበቀው። ከኮንትራት ማደሱ ጋር በተያዘ ከሪያል ማድሪድ ጋር ስብሰባዎችን ያደርጋል ተብሎ ይጠበቃል። ያ ውሳኔ ደግሞ ሁሉም በጉጉት የሚጠብቁት ውሳኔ ይሆናል ተብሎ ይጠበቃል። በሪያል ማድሪድ ይቆያል አሊያስ ደግሞ ከሪያል ማድሪድ ጋር የሚለያይበት ውሳኔ ይወሰናል የሚለው በስብሰባው ላይ ይጠቀሳል ተብሎ ይታሰባል። ወደ ማድሪድ እንደመጣም የሚያሳዩ ነገሮች ያሉት ወደ ማድሪድ ከተማ መምጣቱን የሚያሳዩ ነገሮችን ተመልክተናል። ያው ከእረፍት ጊዜውን አጠናቆ ከብራዚል ብሔራዊ ቡድን ጋር በዓለም ዋንጫው ላይ እንደነበር እናስታውሳለን እና ያንን እረፍት ጊዜውን ካጠናቀቀ በኋላ ዛሬ ነው ወደ ስፔን እንደመጣ የሚያሳዩ ነገሮችን የሰማነው። አሰልጣኝ ዦዜ ሞሪኖ በቅርቡ አንድ ጨዋታ ነበራቸው ከፊዮረንቲና ጋር በቅርብ በ2-3 ቀናት ልዩነት ውስጥ የነበራቸው ጨዋታ እንደነበር እናስታውሳለን እና ከዛ ጨዋታ መጠናቀቅ በኋላ ከኬሊያን ምባፔ ጋር ተያይዞ ጥያቄ ቀርቦላቸው ነበር። ምላሻቸውን ሰጥተዋል። ኬሊያን ምባፔ ሰኞ ይቀላቀለናል፣ ሰኞ ይመጣል የሚል አይነት ሀሳብን ተናግረው እንደነበር እናስታውሳለን። ያው ከዦዜ ሞሪኖ ጋር በተያያዘ ሱፐርስታሮቻቸው እንዳይለቁባቸው ነው ፍላጎታቸው። ኬሊያን ምባፔም ቢሆን እንዲሁ ደግሞ ቪኒሲዮስ ጁኒየር የሚሆን ቤሊንጋም የሚሆን የዚህ ቡድን ሱፐርስታሮች ናቸውና እነዚህ ተጫዋቾች አሁንም በቡድን ውስጥ እንዲቆዩ የአሰልጣኙ ዦዜ ሞሪኖ ፍላጎት እንደሆነ በይፋ ተናግረዋል። ነገር ግን ሪያል ማድሪድ በሚወስነው ውሳኔ ላይ ግን አንዳችም ጣልቃ የመግባት ፍላጎት እንደሌላቸው ነው የሚነገረው። ሆነም ቀረ የመጨረሻ ውሳኔ የሚሰጠው በሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ነው እና ፔሬዝ የሚወስኑትን ውሳኔ ሞሪኖ የመቃወም ወይም ደግሞ ሞሪኖ እዚህ ጉዳይ ላይ ሀሳቦቹን የመስጠት የፔሬዝን ውሳኔ የመቃወም ምንም አይነት ሀሳብም እንደሌለው ጭምር ነው የሚናገረው። እንዳልኳችሁ ግን ፍላጎቱ ቪኒ በቡድን ውስጥ ቢቆይ በጣም ይመርጣል ወይም ደግሞ ለዚህ ቡድን ሌላኛው ወሳኝ ተጫዋች አድርጎ ይቆጥረዋል። እርግጥ ነው ኬሊያን ምባፔ የዚህ ቡድን የበላይ አድርጎ ቢቆጥረውም ዦዜ ሞሪኒዮ፣ ነገር ግን ቪኒሲዮስ ጁኒየርም የዚህ ቡድን ሱፐርስታር እንደ ቤሊንጋም ሙሉ ሱፐርስታር አድርገው እንደሚቆጥሩት ነው እየተገለጸ የሚገኘውና በቀጣይ ፍሎሬንቲኖ ፔሬስ የሚወስኑት ውሳኔ ይጠበቃል። ያው ሪያል ማድሪድ ግን ውሳኔውን ጨርሷል ወይም ደግሞ ከዚህ በላይ ኦፈሮችን ያቀርባል ተብሎም አይጠበቅም። የቪኒሲዮስ ጁኒየር እና የወኪሉ ውሳኔ ግን ይጠበቃል። ያ ወኪሉ ሰሞኑን አንዳንድ መረጃዎች እንደሚያሳዩት ከአርሰናል ጋር በተለይ ለአርሰናል የቅርብ የሆነ የመረጃ ምንጭ ሃንድ ኦፍ አርሰናል የሚባል የመረጃ ምንጭ አለና ያ የመረጃ ምንጭ ከአርሰናል አመራሮች ጋር የቪኒሲዮስ ጁኒየር ተወካይን ሮክ ኔሽን የሚባለው ማለት ነው ውይይቶችን እንዳደረገ ከአርሰናል ጋር ሙሉ ስምምነት ላይ እንደደረሰ አርሰናሎች ለዚህ ተጫዋች የሚፈልገውን ነገር እንደሚያቀርቡለት ጭምር
ይፋ እንዳደረገ የሚታወስ ነው ሃንድ ኦፍ አርሰናል የተባለ የመረጃ ምንጭ። ትናንትና ግን ሮክ ኔሽን የሚባለው የቪኒሲዮስ ጁኒየር ወኪል ግን አንድ መግለጫን አውጥቷል። እርግጥ ነው አብዛኞቹ ግምቶች ይሄኛው መግለጫ የወጣው ከያን ዲዮማንድ ዝውውር ጋር በተያዘ እንጂ ከቪኒሲዮስ ጁኒየር ጋር የተያዘ ጉዳይ አይደለም ብለው ያነሳሉ። ይሄ ወኪል ሮክ ኔሽን የሚባለው የያን ዲዮማንድም ወኪል ነው። ከዛ ውጪ የቪኒሲዮስ ጁኒየርም ወኪል እንደሆነ ይነገራል። ያን ዲዮማንድ ወደ ሪያል ማድሪድ የሚያደርገው ዝውውር የተጓተተውም ከቀድሞ ወኪሉ ከማክስ ግራደል ጋር ያልጨረሰው ጉዳይ አለና ማክስ ግራደል ለፊፋ ቅሬታዎችን ያቀርባል በሚል ጉዳይ ላይ የያን ዲዮማንድ ዝውውር እንደተጓተተ የሚያሳዩ ነገሮች አሉና ሮክ ኔሽን ያወጣው መግለጫ ስም አልጠቀሰም። ያን ዲዮማንድን ይሁን ቪኒሲዮስ ጁኒየርን ይሁን ወይስ ሌሎች ተጫዋቾችን የወከላቸውን ይሁን የገለጸው ነገር የለም። ነገር ግን አብዛኞቹ ግምቶች ለያን ዲዮማንድም የሚመለከት አይነት መግለጫ ነው የሚል አይነት ሀሳቦችን ቢያጋሩም ከቪኒሲዮስ ጁኒየር ጋርም ይያያዛል የሚሉ ነገሮችን ያጋሩ አንዳንድ የመረጃ ምንጮች አሉ። ነገር ግን ሃንድ ኦፍ አርሰናል ግን ሮክ ኔሽን ወይም ደግሞ የቪኒሲዮስ ጁኒየር ወኪል ይህንን መግለጫዬን ወይም ደግሞ ይህንን ሀሳቤን ሊያስተባብል እንደሚችል ባውቅም፣ ነገር ግን አርሰናልና ይህ ሰው ውይይቶችን አድርገው በጣም ጥሩ ደረጃ ላይ መስማማታቸውን አውቃለሁ ሲልም ነው ይሄው የመረጃ ምንጭ እየተናገረ እንደነበር የሰማነውና እንግዲህ ቪኒሲዮስ ጁኒየር ከሪያል ማድሪድ ጋር የሚለያይ ከሆነ ቀጥታ አርሰናልን የመቀላቀል እድሉ በጣም ሰፊ ነው ተብሏል። ዛሬ ወጡ አንዳንድ መረጃዎች በተለይ ሆሴ ፌሊክስ ዲያዝ የሚባል አለ ለሪያል ማድሪድ በጣም ቅርብ የሆነ የመረጃ ምንጭ እንደሆነ ይነገራል። በተደጋጋሚ ከሪያል ማድሪዶች ጋር ተአማኒነት ያላቸውን መረጃዎች በማውጣት የሚታወቅ አይነት ሰው ነው። የአሰልጣኝ ሚኬል አርቴታም ቪኒሲዮስ ጁኒየር ጋር በቀጥታ ንግግሮችን አድርጓል። ለቪኒሲዮስ ጁኒየርም አንድ ቃልን ገብተውለታል። የዚህ ቡድን ፕሮጀክት ዋና መሪ እንደሚያደርጉት ቃል ገብተውለታል። በአርሰናል ቤት ዋነኛው ተጫዋች ይሆናል ወይም ደግሞ ዋነኛው የአርሰናል ሱፐርስታር ይሆናል የሚል አይነት ሀሳብን ጭምር ነው ሆሴ ፌሊክስ ዲያዝ እየተናገረ የሚገኘው። ሌላኛው ሆሴ ፌሊክስ ዲያዝ ይፋ ያደረገው የዛሬው መረጃው ደግሞ የሚያሳየው ከሪያል ማድሪድ ጋር ንግግሮችን የማድረግና ከሪያል ማድሪድ ጋር የመቀጠል ፍላጎቶች ያሉት አሁንም ቢሆን ተጫዋቹ ለሪያል ማድሪድ ነው ልቡ አሁንም በሪያል ማድሪድ መቆየትን እንደሚመርጥ ይነገራል። ነገር ግን አሁንም የገንዘቡ ጉዳይ ግን ችግር ሊሆን ይችላል፣ እንቅፋት ሊሆን ይችላል እና ምናልባት በዚህ ጉዳይ ላይ የማይስማሙ ከሆነ ጨክኖ ወደ ከሪያል ማድሪድ የመልቀቅ ሀሳቦቹን ይፋ የሚያደርግ ከሆነ ወደ አርሰናል ይዘዋወራል። ሪያል ማድሪድም ለዚህ ተጫዋች እስከ 150 ሚሊዮን ዩሮ አካባቢ ሊጠይቅበት እንደሚችል ጭምር ነው እየተገለጸ የሚገኘው። አርሰናሎች ደግሞ ያንን ክፍያ የመክፈል ነገራቸውን በቀጣይ ያጤኑታል ተብሎ ይታሰባል። አንዳንድ የመረጃ ምንጮች አርሰናል የመጀመሪያ ዙር ጥያቄውን እስከ 100 ሚሊዮን ዩሮ አካባቢ ለማቅረብ ፍላጎቶች እንዳላቸው የሚጠቁሙ መረጃዎችን ሰምተናል። ከዛ ውጭ ግን ቀስ እያሉ ከፍ የማድረግና የመጀመሪያ ጥያቄያቸውን ነው 100 ሚሊዮን ዩሮ ለማድረግ ያቀዱት። ከዛ በኋላ የሪያል ማድሪድንም አቋም ለመገምገም ይረዳናል ብለው እንደሚጠብቁ ነው የተገለጸው። በቀጣይ የቪኒሲዮስ ጁኒየር ጉዳይ ግን ይሄኛው ሳምንት በጣም ትልቁ ሳምንት ይሆናል ብለው በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ባለፈው የውድድር ዓመትን በጣም ጥሩ የሚባል የውድድር ዓመትን አሳልፈዋል። ያው በጣም ብዙ ውዝግቦች የነበሩበት የውድድር ዓመት ነበር ሪያል ማድሪድ በተለይ ደግሞ ጥሩ ውጤቶችን እንዳለመጡበት ይታወሳል። ያለፉትን 2 ተከታታይ የውድድር ዓመታት አንድም ዋንጫዎችን ያላሸነፈበት የውድድር ዓመት እንደነበር እናስታውሳለን ሪያል ማድሪድ እና በዚህም ፍሎሬንቲኖ ፔሬዝን ጨምሮ በርካቶች በጣም ተቃውሞ እንደነበራቸው እናስታውሳለን። ነገር ግን ቪኒሲዮስ ጁኒየርም በግሉም ቢሆን በጣም ጥሩ እንቅስቃሴዎችን ሲያሳይ ተመልክተናል። በተለይ ኬሊያን ምባፔ ባልነበረባቸው ጨዋታዎች ላይ የዚህ ቡድን አሁንም ሱፐርስታር መሆኑን ለዚህ ቡድን በጣም አስፈላጊ ተጫዋች መሆኑን በተደጋጋሚ ያሳየባቸው ቁጥሮች አሉት ወይም ተደጋጋሚ ድሎችንም ለዚህ ቡድን አምጥቷል። ለዛ ነው በሪያል ማድሪድ የመልበሻ ክፍል ውስጥ በጣም ተወዳጁ ተጫዋች እንዲሆን ያደረገው። ኬሊያን ምባፔ በመጣ ጊዜ ግን ያ ጥሩ የሪያል ማድሪድ የማሸነፍ ስለልቦና አልቀጠለም ነበርና በዛ ምክንያት ቪኒሲዮስ ጁኒየር በመልበሻ ክፍል ውስጥ በጣም ተወዳጁ ተጫዋች ተደርጎ እንደሚቆጠር ምናልባት በዚህ ክለብ ውስጥ የሚቀጥል ከሆነ በሚቀጥለው የውድድር ዓመት ምናልባት ከዋና ካፕቴኖች መካከል ምናልባት ከፌዴሪኮ ቫልቬርዴ ቀጥሎ ሁለተኛው ካፕቴን ሊሆን እንደሚችል ጭምር ግምቶች እየተነሱ እንደሚገኙ ነው የተገለጸው። በአርሰናል መልበሻ ክፍል ውስጥ በአንጻሩ አሁን በውድድራቸውን እያደረጉ ይገኛሉ። የወዳጅነት ጨዋታዎች በቅርብ እንኳን ከዢሮና ጋር ጨዋታቸውን አድርገዋልና በአርሰናል መልበሻ ክፍል ውስጥ መነቃቃቶችን እንደፈጠረ የሚያሳዩ ነገሮች አሉ። ቪኒሲዮስ ጁኒየር ወደ ሪያል ማድሪድ ሊመጣ ነው የሚሉ መረጃዎች ወደ አርሰናል ሊመጣ ነው የሚሉት መረጃዎች የተወሰኑ መነቃቃቶችን እንደፈጠረ የሚያሳዩ ነገሮች አሉና የአርሰናል ተጫዋቾች ጭምር ይሄ ተጫዋች እንዲፈረም በጣም ትልቅ ፍላጎት አላቸው። የአውሮፓ ቻምፒየንስ ሊጉንና ሌሎች ውድድሮችን እንዲያሸንፉም በጣም ትልቅ እገዛ እንደሚያደርግላቸው ጭምር ይሰማቸዋልና ቢመጣም ደስተኛ ይሆናሉ ተብሏል። በቅርቡ እንኳን ከዢሮና ጋር በነበረው ጨዋታ መጨረሻ ላይ አሰልጣኝ ሚኬል አርቴታ ጥያቄ ቀርቦለት ነበር። በርካቶች በጉጉት የሚጠብቁትን ጥያቄ ነው ያቀረቡለት ከቪኒሲዮስ ጁኒየር ጋር የተያዘ ጉዳይን በሚቀጥሉት ሳምንታት ቡድናችንን ለማጠናከር ጠንክረን እንሰራለን ብቻ ሲል ነው ሀሳቡን የሰጠውና ብዙም ስለ ቪኒሲዮስ ጁኒየር የማንሳት ፍላጎቶች እንዳልነበሩት ጭምር ነው እየተገለጸ የሚገኘው።
በቀጣይ ሳምንት ግን በተለይ ይህኛው ሳምንት ለቪኒሲዮስ ጁኒየርም ለአርሰናልም ለሪያል ማድሪድም በጣም ወሳኙ ሳምንት ይሆናል። ውሳኔዎቹም ምናልባት በዚህ ሳምንት ሊታወቁ ይችላሉ ተብሎ እንደሚጠበቅ ነው የተገለጸው። በዘንድሮ የዓለም ዋንጫ 2026 የዓለም ዋንጫ ላይ ቪኒሲዮስ ጁኒየር ለብራዚል ብሔራዊ ቡድን 5 ጨዋታዎችን አድርጎ 5 የግብ አስተዋጽኦችን አድርጓል። 4 ጎሎችን አስቆጥሮ 1 አሲስት ማድረጉን እናስታውሳለን። በሪያል ማድሪድ የዘንድሮ የውድድር ዓመት በላሊጋው ብቻ 36 ጨዋታዎችን አድርጎ 21 የጎል ተሳትፎዎች ነበሩት። 16 ጎል አስቆጥሮ 5 ደግሞ አሲስቶችን በማድረግ በአውሮፓ ቻምፒየንስ ሊግ በ14 ጨዋታዎች 11 የግብ ተሳትፎዎች ነበሩት። በዚህ የውድድር ዓመት 5 ግቦችን አስቆጥሮ 6 አሲስቶችን ያደረገበት የውድድር ዓመት እንደነበር ነው ዘንድሮ የተመለከትነው። ባለፉት የውድድር ዓመታትም እንዲሁ ጥሩ የሚባል ቁጥሮችን በላሊጋም ቢሆን ከዛ ውጭ ደግሞ በአውሮፓ ቻምፒየንስ ሊግም በደንብ ያሳለፈ ተጫዋች እንደሆነ ይታወቃል። የ26 ዓመቱ ተጫዋችም በርካቶች በጉጉት የሚጠብቁት ተጫዋች ይሆናል። በዚህ ሳምንትም ውሳኔ ይታወቃል ተብሎ ይታሰባል። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የብሩኖ ጊማሬሽ የዝውውር ጉዳይ እንደሆነ ምንም ጥያቄ የለውም። ብሩኖ ጊማሬሽ አሁንም ቢሆን በአርሰናል በጣም ቀረብ ያለ ተጫዋች እንደሆነ እየተገለጸ ይገኛል። ዝውውሩም በዚህ ሳምንት ውስጥ ይጠናቀቃል ተብሎ ይታሰባል። እንደውም በርካታ ትልቅ የሚባሉ እነ ፋብሪዚዮ፣ ዳቪድ ኦርነስቲን ዛሬ የሕክምና ምርመራውን ያደርጋል የሚሉ አይነት ሀሳቦችን በትልቁ ሲያጋሩ እንደነበር የሚጠቁሙ መረጃዎችን ነው ስንሰማ የነበረው። እንግዲህ በዚህ ሳምንት ውስጥ ግን እዚህ ተጫዋች ዝውውርም ይጠናቀቃል ተብሎ ይታሰባል። የኒውካስል ዩናይትድን ፍቃድ ብቻ እየጠበቀ ነው። ቀጥታ ወደ አርሰናል ለመብረርም ዝግጁ እንደሆነና የሕክምና ምርመራውንም እንደሚያደርግ ይጠበቃል። ብዙም የአርሰናል ደጋፊዎች በዚህ ተጫዋች ላይ እንዳትጨነቁ ሲልም ጭምር ነው የመረጃ ምንጩ እየተናገረ የሚገኘውና ብሩኖ ጊማሬሽ በዚህ ሳምንት ዝውውሩን ያጠናቅቃል ተብሎ ነው የሚጠበቀው። ከአርሰናል ጋር ያሉ አዳዲስ የዝውውር ጉዳዮችን ደግሞ በቀጣይ ፕሮግራሞቻችን እንደተለመደው ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ሌላኛውን ርዕሰ ጉዳዮችንን ወደ እናንተ እናደርስ። ወደ ቤተሰቦቻችን ከኦሪዮል ቹዋሜኒ ጋር የተያዙ ጉዳዮችን ነው ወደ እናንተ የምናደርሰው። ወደ ቤተሰቦቻችን ያው ከቹዋሜኒ ጋር በተያዘ እንግዲህ ማንቸስተር ዩናይትድ ከክረምቱ የዝውውር መስኮት የመጀመሪያ ቀን ጀምሮ በስፋት ስሙ ሲነሳ እንደነበር እናስታውሳለን። በተለይ ካርሎስ ካሴሜሮን ለመተካት ትክክለኛው አማራጭ አድርገው የሚመለከቱት ይህንን የሪያል ማድሪድ ፈረንሳዊ ተጫዋች እንደሆነ የሚታወቅ ጉዳይ ነውና አሁን ላይ ደግሞ የተሻሉ እድሎችን እንደሚያገኙ ማንቸስተር ዩናይትድ ይሰማቸዋል። በዚህ የክረምት የተጫዋቾች የዝውውር መስኮት ልክ ማንቸስተር ዩናይትድ የዝውውር መስኮቱ ከመከፈቱ በፊት በላይ አመራሮቹ ቃል እንደገቡት ከሆነ ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ለአማካይ ስፍራ ተጫዋች 150 ሚሊዮን ፓውንዶችን እንደሚመድቡ ከዛ ውጭ ወደ 3 የሚደርሱ ዝውውሮችንም ለማድረግ እቅድ እንዳላቸው ጭምር ሲነገር እንደነበር እናስታውሳለን። ይሄኛው የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ የአማካይ ዲፓርትመንቱን በደንብ የሚያጠናክርበት የክረምት የዝውውር መስኮት እንደሆነ ቀደም ብሎ ሲገለጽ ነበር። ምክንያቱም ባለፉት የውድድር ዓመታት ለምሳሌ ተከላካይ መስመሩን ያጠናከረበት የክረምት የተጫዋቾች የዝውውር መስኮት እንደነበር እናስታውሳለን። እርግጥ ነው እድሳቶች እንደሚያስፈልጉት ምንም ጥያቄ ባይኖረውም ባለፈው የክረምት የተጫዋቾች የዝውውር መስኮት ደግሞ በአብዛኛው የማጥቃቱን ክፍል ወይም ደግሞ ጎል አስቆጣሪ ተጫዋቾችንና የጎል እድሎችን መፍጠር የሚችሉ አይነት ተጫዋቾችን ዝውውር ነበር ሲያደርጉ የነበረው። ምክንያቱም ከዛ በፊት በነበረው የውድድር ዓመት ላይ ማንቸስተር ዩናይትድ በጣም ጎሎችን ማስቆጠር ላይ በጣም ችግር የነበረበት ቡድን ከመሆኑ ጋር በተያዘ ባለፈው የክረምት እነ ማቴዎስ ኩኛ፣ ብራያን ኤምቤሞና ቤንጃሚን ሼስኮ ከዛ ውጪ ሴኔ ላሜንስን በግብ ጠባቂነት እንደመጣ እናስታውሳለን። ይሄኛው ክረምት ደግሞ የአማካይ ዲፓርትመንቱ በደንብ የሚጠናከርበት የዝውውር መስኮት እንደሆነ ምንም ጥያቄ አልነበረውም። ሌሎች ቦታዎች ላይ ጣል የሚሉ ዝውውሮች እንደሚኖሩ ቢገመትም ስለዚህ በአማካይ ስፍራው ላይ 3 ተጫዋቾች ቃል ተገብተዋል። 150 ሚሊዮን ፓውንድም እንደተመደበ በተደጋጋሚ ሲገለጽ ነበር። እስካሁን 2 ዝውውሮች ተደርገዋል። 48 ሚሊዮን ፓውንድ እና ተጨማሪ 2 ሚሊዮን ፓውንድ ጉርሻዎች ያሉት የ50 ሚሊዮን ፓውንድ አንድሬ ሳንቶስን ከቼልሲ ማስፈረማቸውን እናስታውሳለን። ሌላኛው ደግሞ ምናልባት 35 ሚሊዮን ፓውንድ የወጣበት ከአስተን ቪላ የፈረመው ዩሪ ቴሌማንስን እናስታውሳለን። በአጠቃላይ ለሁለቱ ተጫዋቾች ዝውውር ወደ 85 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ማምጣቱን እናስታውሳለን። አሁን 65 ሚሊዮን ፓውንድ እንግዲህ በበጀታቸው የሚቀጥሉ ከሆነ እስካሁን 65 ሚሊዮን ፓውንድ አካባቢ ለአንድ የአማካይ ስፍራ ተጫዋች መመደብ የሚችሉበት ደረጃ እንዳላቸው የሚታወቅ ጉዳይ ነው። ምክንያቱም መጀመሪያ 150 ሚሊዮን ፓውንድን መድበው ስለነበር እንግዲህ ዝውውሮችን ለማድረግ በጣም እንቅስቃሴዎችን ሲያደርጉ ነበር። ልክ ሁለቱን ዝውውሮች እንዳጠናቀቁ ነበር ዩናይትድ ወደ 3ኛው የአማካይ ስፍራ ተጫዋች ዝውውር በጣም በትልቁ ስሙ እየተነሳ የነበረው በተለይም የሮማው ተጫዋች የሆነው ማኑ ኮኔ ከማንቸስተር ዩናይትድ ጋር በጣም በትልቁ ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን አሁን ላይ ቀዝቀዝ እንዳለ የመረጃ ምንጮቹ እያሳዩ ይገኛሉ። እንደ ምክንያትነት የሚነሳው ሪያል ማድሪድ ሮድሪን ለማስፈረም እንቅስቃሴ መጀመሩን ተከትሎ እንደሆነ ነው
ግምቶች እየወጡ የሚገኙት። ምክንያቱም ከዚህ የክረምት የተጫዋቾች የዝውውር መስኮት መጀመሪያ ጀምሮ ማንቸስተር ዩናይትድ በአማካይ ስፍራው ላይ የሚያቅደው ዝውውር ነበር፣ ኦሪዮል ሹዋሜኒን ማስፈረም። ይህንን ዝውውር እንደማያደርጉና ወይም ደግሞ ይህንን ዝውውር ለማድረግ የማይቻል እንደሆነ ግን ተነግሯቸው ነበር በሪያል ማድሪዶች። ምክንያቱም ተጫዋቹን ኮንትራቱን ሊያራዝሙለት መስማማታቸውን የሚያሳዩ ሪፖርቶች ወጥተው ስለነበርና ይህን የማግኘት እድላቸው በጣም ጠባብ ሆኖ ነበር። ነገር ግን ያኔ ሪያል ማድሪድ የአማካይ ስፍራ ተጫዋች ለማስፈረም እቅድ አልነበረውም። ኤንዞ ፈርናንዴስ ስሙ ተነስቶ ነበር፣ ማቴዎስ ፈርናንዴስ፣ አዩብ ቦአዲ፣ ሌሎችም እስከ 5 የሚደርሱ የአማካይ ስፍራ ተጫዋቾች ስማቸው በትልቁ ሲነሳ ነበር። ነገር ግን ሁሉንም ነገር ትተው በሪያል ማድሪድ ያሉ የአማካይ ስፍራ ተጫዋቾች ለቡድኑ በቂ ናቸው ብለው የሚያምኑበት ደረጃ ላይ ደርሰው ነበር። የዓለም ዋንጫው መጠናቀቅ በኋላ ግን የስፔን ብሔራዊ ቡድን የአማካይ ስፍራ ተጫዋች የሆነው ሮድሪ ከሪያል ማድሪድ ጋር በትልቁ ስሙ መነሳት ጀመረም። በዓለም ዋንጫው ላይ በጣም ድንቅ ፐርፎርማንስን ያሳየው፣ በተለይ ደግሞ ስፔን የዓለም ዋንጫውን እንድታሸንፍ ትልቅ አበርክቶችን ማበርከቱን እናስታውሳለን። የውድድሩም ምርጡ ተጫዋች እንደነበር እናስታውሳለን። ያው ጥያቄ እንደነበሩት ብናስታውስም እንግዲህ እሱ ማሸነፍ ነበረበት ማሸነፍ አልነበረበትም የሚሉ ጥያቄዎች በትልቁ እንደተነሱ ብናውቅም ነገር ግን የዓለም ዋንጫው ግን ቤስት ፕሌየር እንደነበር የምናስታውሰው ነውና በዚህ ምክንያት ሪያል ማድሪድ በድጋሚ ተጫዋች ላይ ያላቸው ፍላጎት ማገርሸት ጀመረ። ከዛ ውጭ ደግሞ ተጫዋቹም ሪያል ማድሪድን መቀላቀል ህልሙ እንደሆነ ደግሞ በተደጋጋሚ መነገሩ ሪያል ማድሪድ በትኩረት እንዲመለከቱት አድርጓቸዋል። በተለይ ከፍሎሬንቲኖ ቤሬስ በታች ያሉት ሌሎች የአመራር ሰዎች በሙሉ ማለት ይቻላል በሙሉ ድምጽ ከፔሬዝ ውጭ ያሉት ሰዎች ይሄ ተጫዋች ቢመጣ ለዚህ ቡድን በጣም ወሳኝ ተጫዋች እንደሚሆን ይሰማቸው ነበር። በተለይ ቶኒ ክሮስ ትቶት የሄደውን ቦታና ባለፉት የውድድር ዓመታት ሪያል ማድሪድ በጣም ተቸግሮበታል ተብሎ የሚታመነው የቶኒ ክሮስን ነገር መተካት አለመቻሉ ነው። ያንን ነገር ለመተካት ምናልባት ትክክለኛው ተጫዋች አድርገው ሮድሪን እየተመለከቱት ይገኛሉ የበላይ አመራሮቹና የፍሎሬንቲኖ ፔሬዝ ውሳኔ ይጠበቅ ነበር። ፔሬዝ ደግሞ እንግዲህ የተለያዩ ሀሳቦች ነበራቸው። አንደኛ ከባሎንዶር ሽልማቱ ጋር በተያያዘ ቪኒሲዮስ ጁኒየር ማሸነፍ ነበረበት ብለው የሚያስቡትን የባሎንዶር ጉዳይ ላይ ሮድሪ ስለነበር ያሸነፈውና በዛው ምክንያት የተወሰኑ መቀዛቀዞችን አሳይተው ነበር። ሌላኛው የእድሜው ጉዳይም ወደ 30 እየተጠጋ የሚገኝ ተጫዋች እንደሆነ ይታወቃልና ወይም 30 ዓመቱ ላይ እንደሆነ ይታወቃልና በዚህ ምክንያት ሪያል ማድሪዶች ፍላጎት አላሳዩበትም ነበር። ያው አክቹሊ ፕሬዚደንቱ ፍሎሬንቲኖ ፔሬዝ ነበሩ ፍላጎት እንዳላሳዩበት ሲነገር የነበረውና አሁን ላይ ግን ነገሮች እየተገለበጡ እየመጡ ይገኛሉ። ምክንያቱም ፍሎሬንቲኖ ፔሬዝም ሪያል ማድሪድ ይህንን ተጫዋች እንዲያስፈርም ፍቃድ እንደሰጠ የሚያሳዩ ነገሮች አሉት። አሁን ከማንቸስተር ሲቲ ጋር ላቅ ያሉ ድርድሮችን ነው እያደረጉ የሚገኙት። እርግጥ ነው ማንቸስተር ሲቲ ከዚህ ተጫዋች 70 ሚሊዮን ዩሮዎችን አካባቢ ይፈልጋል። ነገር ግን ሪያል ማድሪድ ደግሞ ለዚህ ተጫዋች እስከ 50 ሚሊዮን ዩሮ አካባቢ ለማውጣት ዝግጁ እንደሆነ የሚጠቁሙ ነገሮች አሉ። ስለዚህ በቀጣይ የሮድሪ ፍላጎት እንዳለ ሆኖ የተጫዋቹ የመጨረሻው የአመት ኮንትራት ላይ ወይም ደግሞ ይሄ አመት ሲጠናቀቅ በነፃ የሚለቅ ተጫዋች ከመሆኑ ጋር በተያያዘ ምናልባት ሪያል ማድሪድ የሚቀላቀልበት እድል በጣም ሰፊ ነው ተብሎ ይታሰባል። ሰሞኑን ግን አሰልጣኝ ኤንዞ ማሬስካ ከጉዳቱ ሲመለስ እኛን ነው የሚቀላቀለን የሚል አይነት ሀሳብን በተደጋጋሚ ሲሰጥ ተመልክተናል። እንዲሁ ደግሞ ማንቸስተር ሲቲዎችም ለተጫዋቹ 70 ሚሊዮን ዩሮዎችን ማግኘት የማይችሉ ከሆነ ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደማያሳዩና እንደውም ይህንን አመት በዚሁ ቀጥሎ በክረምቱ በነፃ እንዲለቅም ጭምር ፍቃድ ሊሰጡት እንደሚችሉ የሚያሳዩ ነገሮችን ሰምተናል። ቴሪ ዳንኤል ኦንሪ የቀድሞ የአርሰናል ሌጀንድም ጭምር ከዚህ ከሮድሪ ዝውውር ጋር አያይዘው አንዳንድ ሀሳቦችን አጋርተዋል። ሮድሪ በጣም የሚገርም ትልቅ ተጫዋች ነው። በተለይ አሁን ላይ ይህንን ተጫዋች ለማስፈረም 50 ሚሊዮን ዩሮዎችን በተለይ መጠየቁ በጣም አስገርሞኛል። አሁን ባለው የዝውውር ዋጋ ሌሎች ተጫዋቾች በምን ያክል ገንዘቦች እየተዘዋወሩ ባሉበት ዋጋ ላይ ለሮድሪ 50 ሚሊዮን ዩሮ ብቻ መቅረቡ በጣም አስገርሞኛል ሲልም ጭምር ነው እየተናገረ የሚገኘውና እርግጥ ነው የእድሜው ጉዳይ እንዳለ ሆኖ በጣም ግን ቶፕ የሚባል ተጫዋች እንደሆነ ማወቅ አለብን። ለሚቀጥሉት 2 3 4 የውድድር ዓመታት በጣም በጥሩ ፐርፎርም ማድረግ የሚችል አይነት ተጫዋች ማድረግ ስለምቆጥረው ለሱ የቀረበው ገንዘብ በጣም አስገርሞኛል ሲልም ነው ቴሪ ዳንኤል ኦንሪ ሲናገር የነበረውና በአጠቃላይ እኛ ማንሳት የፈለግነው የዚህ የሮድሪ ዝውውር ግን የኦሪዮል ሹዋሜኒን ዝውውርም አፌክት ሊያደርግ እንደሚችል ይታመናልና ዩናይትዶች ሶስተኛውን ዝውውር የአማካይ ስፍራውን ተጫዋች ከማስፈረም የተቆጠቡበትና መጠበቅ የመረጡት በዚህ ምክንያት እንደሆነ የሚያሳዩ ነገሮች አሉ። ሮድሪ እንዲሁ ወደ ሪያል ማድሪድ የሚቀላቀል ከሆነ ከአማካይ ስፍራው ላይ አንድ ተጫዋች የመቀነስ እድሉ ሰፊ ነው። ከገንዘብ ጉዳይ ጋር ላይሆን ይችላል፣ ነገር ግን ቦታን ወይም ስፔስን ከማስለቀቅ ጋርም ሊያያዝ እንደሚችል ጭምር ይነገራል። አንድ ተጫዋች ሲመጣ የግድ ቦታው ላይ እንግዲህ አሁን ሙልት እንዳሉ ነው የሚነገረውና አንድ ተጫዋች የግድ መቀነስ ይኖርበታል ተብሎ ይታሰባል። ስለዚህም ቀጣይ ምናልባት ኦሪዮል ሹዋሜኒ የመልቀቅ እድል አለው የሚሉ አይነት ሀሳቦች ያሏቸው ጆዜ ሞሪኒዮም እነዚህን ሁለት ተጫዋቾች በአንድ ቡድን ውስጥ የማስቀጠል ፍላጎት የላቸውም። ሮድሪም የሚመጣ ከሆነ ሹዋሜኒም በቡድን ውስጥ የመቆየት እድል ይኖረዋል ተብሎ አይጠበቅም የሚል መረጃ ነው እየወጣ የሚገኘውና ትልልቅ የሚባሉ የስፔን የመረጃ ምንጮች እነ ማርካና ዲያሪዮ አስ እንደሚናገሩት ከሆነ ሹዋሜኒ እድል አለው ወደ ሌሎች ክለቦች የማምራት የሚል ሀሳብ ነው ያላቸውና
ስለዚህ ዩናይትዶች ምናልባት ሶስተኛውን ዝውውር እሱን ማድረግ ላይ ትኩረት ሊያደርጉ እንደሚችሉ እየተገለጸ ይገኛል። ማንቸስተር ዩናይትድም ከክረምቱ የዝውውር መስኮት መከፈት ጀምሮ በጣም የሚፈልጉት ተጫዋች እንደነበር ይገለጻል። ኦሪዮል ሹዋሜኒ ሰሞኑን ግን ማንቸስተር ዩናይትድ ከሌሎች በተለይ ከሌሎች ቦታዎች ጋር በጣም በትልቁ ስሙ እየተነሳ ነው። ያው የሉዊስ ሆል ጉዳይ ተደጋግሞ የሚነሳ ጉዳይ ሆኗል። ሉዊስ ሆል ማንቸስተር ዩናይትድን መቀላቀል ይፈልጋል። ኒውካስል ደግሞ በአንጻሩ ከሌሎች ተጫዋቾች በጣም በርከት ያሉ ገንዘቦችን ማግኘታቸውን ተከትሎ ተጫዋቹን የመልቀቅ ፍላጎት የላቸውም። ገንዘብ በቂ አግኝተናል፣ ሌሎች ተጫዋቾችን በመምጣት ቡድኑን ለመስራት ያገለግለናል ብለው ያስባሉ። ሉዊስ ሆል ደግሞ በክለቡ እንዲቆይ ነው የሚፈልጉት። በአንጻሩ ሉዊስ ሆል ከኒውካስል ዩናይትድ ጋር ሰጣ ገባዎች ውስጥ ገብቷል የሚሉ ነገሮች ያሉ ዩናይትድንም የመቀላቀል ፍላጎቶች እንዳሉት ነው በተደጋጋሚ ጊዜ የሚገለጸው። ኒውካስል ግን በአንጻሩ ታዳጊ ተጫዋች ነው፣ ኮንትራቱ በጣም ረጅም ጊዜ ነው የሚቀረው። ስለዚህም የመሸጥ ግዴታ ውስጥ አለመግባታቸውን ተከትሎ ምናልባት ይህንን ተጫዋች ለማስፈረም የሚፈልጉ ክለቦች ካሉ በጣም ጠንከር ያለ የዝውውር ገንዘብን ሊጠይቁ እንደሚችሉና ምናልባት ማንቸስተር ዩናይትድ በዝውውር ሂሳቡ ምክንያት ሊሸሽ እንደሚችል እየተገለጸ ይገኛል። ምክንያቱም በጣም ጠንከር ያለ ሂሳብን ነው ኒውካስል ለመጠየቅ ዝግጁ እንደሆኑ እየተገለጸ የሚገኘው። በተለይ በዚህ ክረምት ደግሞ በጣም ትልልቅ ዝውውሮችን ወይም ደግሞ ትልልቅ ሽያጮችን ያደርጓል ኒውካስል። ሳንድሮ ቶናሊንም በለው አንቶኒ ጎርደንም እንዲሁ ደግሞ አሁን ወደ አርሰናል ለመዘዋወር የተቃረበው ብሩኖ ጊማሬሽን በጣም በትልልቅ ገንዘቦች ነው ሌሎች ክለቦችን የተቀላቀሉትና ሉዊስ ሆል ደግሞ ገና ለረጅም ዓመታት ማገልገል የሚችል በጣም ወጣት የሚባል ተጫዋች ነው። ኮንትራትም እንዳለው ይታወቃልና በዚህ ምክንያት ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም የሚፈልግ ከሆነ በጣም ትልቅ ገንዘቦችን ሊጠየቅ እንደሚችል ተነግሯል። በዩናይትድ ቤት ግን ይህንን ተጫዋች ማምጣትና ለሉክ ሾው የረጅም ጊዜ ተተኪ አድርገው መምረጥን ይፈልጋሉ። ምክንያቱም ሉክ ሾው እድሜው እየገፋ ነው። ምንም እንኳን ያለፈው የውድድር ዓመት ከጉዳት ነፃ ሆኖ በርከት ያሉ ጨዋታዎችን ቢያገለግልም ነገር ግን ዘንድሮ የአውሮፓ ቻምፒየንስ ሊግም ሌሎች ትልልቅ ውድድሮችም በጣም በርከት ያሉ ጨዋታዎችን ዩናይትድ ያደርጋልና በዚህ እድሜው እየገፋ ባለ ተጫዋች ግን እና ደግሞ የጉዳት ሪስኮች ያሉት በተለይ ታሪኩን ለተመለከተ የጉዳት ሪከርዱን ለተመለከተ በጣም አስጊ የሚባል የጉዳት ታሪኮች እንዳሉት ይታወቃልና በሱ አመቱን ሙሉ አምኖ በርከት ያሉ ውድድሮችን ይቀጥላሉ ብሎ ማሰብ በጣም ከባድ ነው የሚሆነው። ለዛም ምክንያት ነው እንግዲህ ሉዊስ ሆልን ስለማስፈረም ሀሳባቸው እንደሆነ እየተገለጸ የሚገኘው። ነገር ግን ሉዊስ ሆልን ከሚፈልጉት ሌሎች ክለቦች መካከል ቸልሲም ስሙ እንዳለበት የሚያሳዩ ነገሮችን እየተመለከተ ነው። ቸልሲም ይህንን ተጫዋች ይፈልገዋል የሚሉ ጉዳዮች ያሉት የቀድሞ የቸልሲ ተጫዋች እንደነበር እናስታውሳለን። ምናልባት ወደ ፉክክሩ ሊገቡ ይችላሉ ተብሎ ነው የሚታመነው። ሌላኛው ከዩናይትድ ጋር ኦሌ ዋትኪንስም ስሙ እየተነሳ ነው። የአጥቂ መስመር ተጫዋች ዩናይትድ ለማምጣት እንቅስቃሴዎችን እያደረጉ ከመሆኑ ጋር በተያያዘ የዳኒ ዌልቤክ ስም ነበር በትልቁ የሚነሳው፣ ሳይሳካ ቀርቷል። አሁን ደግሞ ኦሌ ዋትኪንስን ሊመለከቱ የሚችሉበት እድሉ እንዳለ ይታመናል። ነገር ግን በአማካይ ስፍራው ላይ ነው ዩናይትድ በትልቁ ትኩረት የሚያደርገው ተብሎ ይጠበቃል። በአማካይ ስፍራው ላይ እንዳልኳቸው የሹዋሜኒ ጉዳይ አለ። ሌሎቹ ግን ሁለቱ አማራጮች ምናልባት ካርሎስ ባሌባና ማኑ ኮኔ ሊሆኑ ይችላሉ ተብሎ ይጠበቃል። የፈረንሳዩ ተጫዋች ማኑ ኮኔ የዝውውር ጉዳይ አሁን ቀዝቀዝ እንዳለ እየሰማን እንገኛለን። ምናልባት በቀጣዮቹ ጥቂት ጊዜያቶች በድጋሚ ከዝውውሩ ጋር በተያያዘ በድጋሚ ስሙን ልንሰማው እንችላለን ተብሎ ይጠበቃል። ካርሎስ ባሌባም ቢሆን ከብራይተን የመልቀቅ ፍላጎት አለው። ማንቸስተር ዩናይትድን መቀላቀል ደግሞ ህልሙ እንደሆነ በተደጋጋሚ ይነገራል። ስለዚህ ለዩናይትድ ሌላኛው አማራጭ ነው ተብሎ ይታመናል። በቀጣዮቹ ጊዜያቶች ግን ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮች ሰፋ ተደርገው ይወጣሉ ተብሎ ይታሰባል በቀሩት ጊዜያት። ስለዚህ እኛም እነሱን ተከታትለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን የቸልሲንም ጉዳዮችን እንገራችሁ። ውድ ቤተሰቦቻችን ቸልሲ በዚህ የክረምት ተጫዋቾች የዝውውር መስኮት ጠንከር ያለ ጊዜን እያሳለፈ ይገኛል። እርግጥ ነው ቸልሲ ባለፉትም የዝውውር መስኮቶች እርግጥ ነው በጣም በርከት ያሉ ዝውውሮችን የሚያደርግ አይነት ክለብ እንደሆነ በተደጋጋሚ ይገለጻል። ነገር ግን ከዚህ በፊት ከሚደረጉት ዝውውሮች በተወሰነ መልኩ የዘንድሮ ለየት ያለ እንደሆነ በርካቶች ያነሳሉ። ምክንያቱም ከዚህ በፊት በጣም ወጣቶች ላይ ትኩረት ያደረገ ምናልባት ወደፊት በጣም በትልቅ ኢንቨስትመንት ይመጡና ወደፊት ምናልባት ትልልቅ ተጫዋቾች ሆነው እርግጥ ነው ጥሩ ነገሮችን ያሳዩ ተጫዋቾች እንደሆኑ ይታወቃል። ነገር ግን ወደፊት በደንብ ሊሸጡ የሚችሉ አይነት ተጫዋቾች ላይ ትኩረት የሚያደርግ አይነት ዝውውርን ነበር ከዚህ በፊት የሚያደርገው። ብዙ ልምዶችን ያላገኙ ተጫዋቾች በተለይ ወጣት ተጫዋቾች ላይ ትኩረት የሚያደርግ የዝውውር ሞዴልን ነበር ከዚህ በፊት ቸልሲ የሚከተል የነበረው። በዚህ የዝውውር መስኮት ግን ከዛም በተቃራኒ የሆነ ከዛ ውጭ ደግሞ ጥሩ ልምዶችን ያላቸው ወጣት ተጫዋቾችም ጭምር የተካተቱበት የዝውውር ጊዜን እያሳለፉ እንደሆነም እየተመለከትን እንገኛለን። እስካሁን እንኳን ወደ 6-7 አካባቢ ዝውውሮችን ማድረጉን ነው እየተመለከተን የምንገኘው። ከዚህ በኋላም ሊደረጉ የሚችሉ ዝውውሮች እንዳሉ ይታወቃል። እስካሁን ድረስ የፔፕ ቻቫሪያ ዝውውር አልተጠናቀቀም። በተለይ አሰልጣኝ ቻቪ አሎንዞ መጠቀም ለሚፈልገው ይሄ የባክ ስሪ ለሚባለው ሲስተም በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ተደርጎ የሚቆጠር አይነት ተጫዋች ነው ፔፕ ቻቫሪያ። እሱን ለማምጣት ሙከራዎችን እያደረገ ነው። እንደውም ሂርዊጎ የሚለውን ፋብሪዚዮ ሮማኖ ይፋ እንዳደረገው ይታወቃል። በቅርቡም ሙሉ ለሙሉ ስምምነቱ ይጠናቀቃል ተብሎ ይታሰባል። የፔፕ ቻቫሪያ በዚህ የክረምት ተጫዋቾች የዝውውር መስኮት ግን ሌላኛው ፈራሚያቸውን ትላንትና
የስትራስቡርጉን ተጫዋች ቫለንቲን ባርኮን ማድረጋቸውን ይፋ አድርገዋል። በአማካይ ስፍራ ላይ በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው ቫለንቲን ባርኮ። ከዛ ውጪ በፍሬንች ሊጓን በስትራስቡርግ በጣም ጥሩ የሚባሉ ጊዜያቶችን ያሳለፈ ተጫዋች ነው። በአማካይ ስፍራ ላይ ነው የሚጫወተው። ከዛ ውጭ ግን ከተፈለገ ደግሞ በፉልባክ ደረጃ መጫወት የሚችል አይነት ጥሩ ኳሊቲ ያለው ተጫዋች ተደርጎ ይቆጠራል። በፍሬንች ሊጓንም በጣም ድንቅ ነገሮችን ማሳየት የቻለ ተጫዋች ተደርጎ ነው የሚቆጠረው። በዓለም ዋንጫም አርጀንቲና ብሔራዊ ቡድን ስብስብ ውስጥም ተካቶ እንደነበረ ጭምር ነው የምናስታውሰው። ከዚህ በፊት በሲቪያ፣ በብራይተን እንዲሁ ደግሞ በሀገሩ ቦካ ጁኒየርስ ጭምር ተጫውቶ ያሳለፈ ተጫዋች ነው። በፍሬንች ሊጓን ባለፈው የውድድር ዓመት 27 ጨዋታዎችን አድርጎ 2 ጎሎችን አስቆጥሮ 4 አሲስቶችን አድርጓል። 6 የግብ አስተዋጽኦችን ማድረግ የቻለ ተጫዋች እንደሆነ የሚታወቅ ተጫዋች ነው። በፍሬንች ሊጓን ባለፈው የውድድር ዓመት ይህንን ነበር ማሳለፍ እንደቻለ የተመለከት ነውና በጣም ታዳጊ ከሚባሉ ተጫዋቾች መካከል አንደኛው ነው። 22 ዓመቱ ነው። በሚቀጥሉት የውድድር ዓመታት ራሱን በትልቅ ደረጃ ማሳየት ይችላል ተብሎ የሚጠበቅ ተጫዋች ነው። እንግዲህ ለ7 ዓመታት የሚቆይ ኮንትራትም ነው ቫለንቲን ባርኮ መፈረሙ የተረጋገጠው። እስከ 2033 ድረስ የሚያቆየውን ኮንትራት በቼልሲ ቤት የ7 ዓመታት ኮንትራት መፈራረሙ ይፋ ተደርጓል። ከዛ በፊት ደግሞ እነ ሞርጋን ሮጀርስን ማስፈረሙን እናስታውሳለን። እሱም እስከ 2033 የሚቆይ የ7 ዓመታት ኮንትራቱን መፈረሙ የምናስታውሰው ጉዳይ ነው። 117 ሚሊዮን ፓውንዶች የወጣበት ተጫዋች እንደሆነ ይታወቃል። በፕሪሚየር ሊግ በጣም ልምድ ካላቸው ተጫዋቾች መካከል አንደኛው ነው። ባለፉትን የውድድር ዓመታት በአስተን ቪላ ቤት ድንቅ ጊዜያቶችን አሳልፈዋል። ከዛ በፊት በሚድልስቦሮ ሲጫወት እናስታውሰዋለን። የማንቸስተር ሲቲ አካዳሚ ውጤትም ከሆኑ ተጫዋቾች መካከል አንደኛው እንደሆነ ይታወቃል እና ባለፈው ዓመት በተለይ አስተን ቪላ ቶፕ 4 ውስጥ ገብቶ እንዲያጠናቅቅ የዩሮፓ ሊግን እንዲያሳካ በጣም ትልቅ አበረክቶች የነበሩ ተጫዋች እንደሆነ ምንም ጥያቄ የለውም። ፕሪሚየር ሊጉን በተደጋጋሚ የሚመለከት እንግዲህ ተመልካች ይህንን ተጫዋች እንግዲህ በደንብ ያውቀዋል ተብሎ ይታሰባል እና ሞርጋን ሮጀርስ በጣም በፕሪሚየር ሊጉ ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው። በተለይ አርሰናልም ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንደነበረው ይታወሳል። ቼልሲን መርጦ ቼልሲን ተቀላቅሏል። በሚቀጥለው የውድድር ዓመትም በጥሩ ሁኔታ ቼልሲን ያገለግላል ተብሎ ነው የሚታሰበው። በዚህ የውድድር ዓመት በፕሪሚየር ሊጉ ደብል ዲጂት የጎል ማስቆጠር ሪከርዶችን ጭምር አስመዝግቧል። 10 ጎሎችን አስቆጥሮ 6 አሲስቶችን አድርጓል። በፕሪሚየር ሊግ ብቻ 16 የግብ ተሳትፎችን ነው ማድረግ የቻለው። ሻምፒዮን በሆኑበት ዩሮፓ ሊግም አስተን ቪላዎች ሻምፒዮን በነበሩበት ጊዜ ደግሞ በ15 የዩሮፓ ሊግ ጨዋታዎች ላይ እንዲሁ 8 የግብ አስተዋጽኦችን ማድረግ ችሏል። 3 ጎሎችን አስቆጥሮ 5 አሲስቶችን በማድረግ በፍጻሜው ጨዋታ ላይ ጭምር ጎል ማስቆጠር መቻሉን የምናስታውሰው ነውና በጣም ጥሩ የሚባሉ ጊዜያቶችን ያሳለፈ ተጫዋች ነው። ለቼልሲ በጣም ጥሩ ፈራሚ ተደርጎ ይቆጠራል ተብሎ ነው የሚታሰበው። ሌላኛው ጂኦቫኒ ክዌንዳ ነው። እርግጥ ነው በዚህ የክረምት የተጫዋቾች የዝውውር መስኮት አይደለም እየፈረመው 2025 ላይ ነበር ከቼልሲ ጋር ለመፈራረም ከስፖርቲንግ ሊዝበን ጋር መስማማታቸው የሚታወሰው። ነገር ግን በዚህ የክረምት የተጫዋቾች የዝውውር መስኮት ነው ቡድኑን የሚቀላቀለው። እስከ 2034 ድረስም ኮንትራት እንደፈረመ ይፋ ተደርጓል። ስለዚህ እሱም በተለይ በክንፍ መስመሩ ላይ በጣም ጥሩ ተጫዋች እንደሆነ ይነገራል። በተለይ እሱ አብዛኛው መጫወት የሚፈልገው ወደ ማጥቃቱ ጠጋ ብሎ ነው በክንፍ መስመር ላይ። ነገር ግን በፉልባክ ደረጃም በጣም ጥሩ ተጫዋች እንደሆነ የሚያሳዩ ቁጥሮች እንዳሉት ነው የመረጃ ምንጮቹ የሚያሳዩት። ጂኦቫኒ ክዌንዳ ሌላኛው የቼልሲ ፈራሚ ነው። እንዲሁ ማርኮ ፓሌስትራም በአታላንታ በጣም ጥሩ ተጫዋች እንደሆነ ይታወቃል። ከአታላንታን የመጣው ነገር ግን ባለፈው የውድድር ዓመት ግን በሌላ የጣሊያን ሴሪኤ ክለብን ያሳለፈው። ከዛ ውጪም በጣሊያን ሴሪኤ ወጣቱ ምርጡ ተጫዋችም የሚባል ሽልማትን ጭምር እንደተሸለመ ይፋ ተደርጓል። እሱም እስከ 2033 የሚያቆየውን የ7 ዓመታት ኮንትራት ከቼልሲ ጋር መፈራረሙ ይፋ ተደርጓል። እሱም ሌላኛው ቼልሲን ከተቀላቀሉ ተጫዋቾች መካከል አንደኛው ነው። በተከላካይ መስመር ላይም ራሳቸውን ለማጠናከር ትልቅ ስራዎችን ሰርተዋል። ማክሰንስ ላክሯ አንደኛው ነው። ከክሪስታል ፓላስ ነው ይህንን ተጫዋች ያስፈረሙት። በተለይ ደግሞ አሰልጣኝ ቻቪ አሎንዞ በሶስት ተከላካዮች እንዳልኳችሁ መጀመሪያ መግቢያ ላይ በባክስሪ መጫወትን በጣም በትልቁ የሚወድ አይነት አሰልጣኝ ተደርጎ የሚቆጠር ነው። በባየር ሌቨርኩዘን የጀርመን ቡንደስሊጋን ዋንጫ ሲያሸንፉ፣ በዩሮፓ ሊግ የፍጻሜ ተፋላሚ ሲሆኑ የጀርመን ዴፍቢ ፖካል ዋንጫን ሲያመጣ፣ ከዛ ውጪ ያው አልተሳካም ተብሎ በሚታሰበው በሪያል ማድሪድ ስብስብ ውስጥም እንደዚህ አይነት ነገሮችን ሲሞከር እናስታውሳለን እና ለዚህ አይነት ሞዴል ደግሞ የተዘጋጁ አይነት ተጫዋቾች እንደሚፈልግ ይታወቃል። ከነዛ መካከል አንደኛው ነው ማክሰንስ ላክሯ። ባለፈው የውድድር ዓመት በአንዳንድ ጨዋታዎች ላይ አሰልጣኝ ኦሊቨር ግላስነር በክሪስታል ፓላስ ቤት እንደዚሁ በሶስት የተከላካዮች ወይም በባክስሪ ከሚጫወቱ አሰልጣኞች መካከል አንደኛው ተደርጎ ይቆጠራል እና ያንን ሲስተም ከተላመደ ተጫዋች ጋር ነው በሚቀጥለው የውድድር ዓመት የተከላካይ መስመራቸውን
እንግዲህ አሰልጣኝ ሻቪ አሎንሶ ለመስራት ጥረት እያደረጉ የሚገኙት። ከዛ ውጪ ማርኮ ፓሌስትራም ለዛ አይነት ምቹ ተጫዋች ተደርጎ ይቆጠራል። ወደ አምስቱ በአማካይ ስፍራ ላይ ከሚሰለፉ አምስቱና ዊንግ ባክ ከሚሆኑ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል ማርኮ ፓሌስትራም። ከዛ ውጪ በቅርቡ ይፈርማል ተብሎ የሚጠበቀው ሌላኛው ተጫዋች ቼቫሪያም ደግሞ ለዚህ ሲስተም በጣም የተስማማ ተጫዋች ተደርጎ እንደሚቆጠር ነው የተነገረው። ከዛ ውጪ ዳኒ ዌልቤክን እና እንዲሁ ደግሞ የቀድሞ ሊቨርፑል ተጫዋች የነበረው ጆርዳን ሄንደርሰንንም እድሜያቸው የገፉ ተጫዋቾችንም ጭምር አስፈርመዋል። ዳኒ ዌልቤክ እድሜው የገፋ ቢሆንም ነገር ግን አሁንም ቢሆን ለዚህ ቡድን በጣም ጥሩ ግልጋሎቶችን መስጠት ይችላል ተብሎ ይታሰባል። ያው ልምዱን እንደማካፈል እንዳለ ሆኖ ነገር ግን አሁንም ቢሆን ጥሩ ነገሮችን ማበረከት ይችላል ተብሎ ይታሰባል። ምክንያቱም ባለፈው የውድድር ዓመት ለብራይተን 13 የፕሪሚየር ሊግ ጎሎችን ማስቆጠር የቻለበት የውድድር ዓመት ነበርና ይሄ በጣም ቀላል የሚባል ቁጥር አይደለም። በጣም ቆንጆ የሚባል ቁጥር ነው። እንደውም አንዳንድ የፕሪሚየር ሊግ አጥቂዎች ጭምር ያላስቆጠሩትን ያክል ጎል ነው ማስቆጠር የቻለውና በተለይ ተቀይሮ እየገባ ጥሩ ነገሮችን ማበርከት ይችላል ተብሎ ይታሰባል። ጆርዳን ሄንደርሰንም እንዲሁ መሀል ሜዳውን ለመምራት ቡድኑን ልምድ ለማካፈል በጣም ጥሩ ተጫዋች ይሆናል ተብሎ ይታሰባል። ምክንያቱም የአውሮፓ ቻምፒየንስ ሊግን የፕሪሚየር ሊግን ዋንጫ በካፕቴንነት ጭምር ያሸነፈ አይነት ተጫዋች ተደርጎ ስለሚቆጠርና ቸልሲዎች በጣም ስኬታማና ውጤታማ የሚባል አይነት ዝውውሮችን እያደረጉ ነው የሚገኙት። አሁንም ዝውውሮች ይቀጥላሉ ተብሎ ነው የሚታሰቡት። በፕሪሲዝን ራሳቸውን በትልልቅ ቡድኖች እየፈተኑና እየተመለከቱ ይገኛሉ። በቅርቡ በቶትንሃም 2-1 በሆነ ውጤት መሸነፋቸውን እናስታውሳለን። ቻቪ አሎንሶ ግን አሁንም ቡድኑን በትክክል ለመስራትም ጥረቶችን እያደረገ እንዳለ እየሰማን ነው። ከዛ ውጭ ግን ከአጥቂ መስመር ጋር በተያዘ አንዳንድ ስሞችን እየሰማን ነው። ለምሳሌ ሊያም ዴላፕ ከክለቡ ጋር የመለየት ሰፊ እድል እንዳለው የሚጠቁሙ መረጃዎችን በትልቁ እየተመለከትን እንገኛለን። ባለፈው የውድድር ዓመት አንድ የፕሪሚየር ሊግ ጎልን ብቻ እንዳስቆጠረ እናስታውሳለን። ከኢፕስዊች ታውን በ30 ሚሊዮን ፓውንድ ሲመጣ በጣም ተስፈኛ ተብሎ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በጣም ትልቅ ጥረት አድርጎ ነገር ግን ቸልሲን መርጦ በተለይ ቸልሲ የአውሮፓ ቻምፒየንስ ሊግ ተሳታፊ እንደነበር የምናስታውሰው ነው። ያኔ ዩናይትድ አልተቀላቀለም ነበርና በዛ ምክንያት ቸልሲን እንደመረጠ ይታወስ ነበር። ነገር ግን በቸልሲ ቤት ስኬታማ የሚባል ጊዜን አላሳለፈም። በፕሪሚየር ሊጉ ደካማ ጊዜን ያሳለፈው አንድ ጎል ብቻ ነው ያስቆጠረው። በሚቀጥለው የውድድር ዓመትም በቸልሲ ቤት እንመለከተዋለን ተብሎ አይጠበቅም። ምናልባት ሊሸጡ ከሚችሉ የአጥቂ መስመር ተጫዋቾች አንደኛው ተደርጎ ይቆጠራል። ምናልባት ደግሞ ቸልሲዎች በአጥቂ መስመር ላይ ሌላ አንድ ተጫዋችን ለማስፈረም ጥረት እያደረጉ ነው። ባለፉት የውድድር ዓመታትም በትልቁ ስሙ ይነሳ ነበር ከቼልሲ ጋር በተያዘ ቪክተር ኦስሜን አሁንም ስሙ መነሳት እንደጀመረ ነው ኢክረም ኮኑር የተባለው የመረጃ ምንጭ እየተናገረ የሚገኘውና ምናልባት ቼልሲዎችን ተጫዋች የማስፈረም እድሉን ማግኘት የሚችሉ ከሆነ ለማስፈረም እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ እየተጠበቀ ይገኛል። ስለዚህም ሌሎች ክለቦችም አሉ። እርግጥ ነው ቶተንሃም ሆትስፐርስ ለምሳሌ ቪክተር ኦስሜንን ለማስፈረም ንግግሮችን እንደጀመረ የሚያሳዩ መረጃዎችን ሰምተናል። ነገር ግን ምናልባት የሚሳካላቸው ከሆነ ቼልሲ ምን ተጫዋች ለማምጣት ጥረቶችን ያደርጋል ተብሎ ይታሰባል። በጋላት ሳራይ ባለፈው የውድድር ዓመት 22 የሱፐር ሊጋ ወይም የቱርክ ሱፐር ሊግ ጨዋታዎችን አድርጎ 20 የግብ ተሳትፎችን አድርጓል። በ22 ጨዋታዎች ማለት ነውና 15 ግቦችን አስቆጥሯል። 5 አሲስቶችን ማድረግ ችሏል። ከዛ በፊት በነበረው የመጀመሪያው የውድድር ዓመቱ 30 የቱርክ ሱፐር ሊግ ጨዋታዎችን አድርጎ 26 ግቦችን አስቆጥሮ 4 ደግሞ የግብ አስተዋጽኦችን አሲስት አድርጎ ነበር። በአጠቃላይ 30 የግብ ተሳትፎች ነበሩትና በጣም ጥሩ የሚባሉ ቁጥሮች ያሉት ይሄ ታዲያ ቀላል በሚባለው ውድድር ላይ ነው እንደዚህ አይነት ጎሎችን እያስቆጠረ ያለው። ደግሞ እንዳንል ደግሞ በአውሮፓ ቻምፒየንስ ሊግ ላይ ባለፈው የውድድር ዓመት 10 ጨዋታዎችን አድርገው 7 ግቦችን አስቆጥሮ 3 አሲስቶችን አድርጓል። 10 ጨዋታዎች አድርገው 10 የግብ ተሳትፎችን ማድረግ የቻለበት የውድድር ዓመት ነበር። ከዛ በፊት በዩሮፓ ሊግ ላይ ነበር የተሳተፈው ጋላታሳራይ። በዛ ውድድር ዓመትም 7 ጨዋታዎችን በዩሮፓ ሊግ አድርገው 7 የግብ ተሳትፎችን ማድረግ ችሏል። በአጠቃላይ ያለው ቁጥር በጣም ትልቅ እንደሆነ ጭምር እየተመለከትን እንገኛለን። በሀገሩ ናይጄሪያም በዚህ የውድድር ዓመት በ6 ጨዋታዎች ላይ ነው ለሀገሩ ተሰልፎ የተጫወተው። 6 የግብ አስተዋጽኦችን አድርጓል። 4 ጎል አስቆጥሮ 2 አሲስቶችን በማድረግ በአፍሪካ ዋንጫው ላይ በተለይ ይህንን ቁጥር አስመዝግቧልና በጣም ጥሩ የሚባሉ ቁጥሮች እንዳሉት ነው እየተመለከትን የምንገኘው። ቸልሲ እንዲሁ ደግሞ ቶትንሃም ሆትስፐርስም ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለ ግን እየሰማን እንገኛለን። ቸልሲ በአጠቃላይ እነዚህን ዝውውሮች ነው ለማድረግ ጥረቶችን እያደረጉ እንደሚገኝ ዘገባዎችን እየጠቆሙ የሚገኙት። ውድና የተከበራችሁ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። ለዛሬ ለሐምሌ 27 2018 ዓመተ ምህረት ዕለተ ሰኞ የምሽቱ የዝውውር ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን ከኛ ጋር ስለነበራችሁ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ከመላው የስቱዲዮ ባለሙያዎች ጋር ይህንን ፕሮግራም ወደ እናንተ ስናደርስ ቆይታን አደረግን። ከኛ ጋር ስታደምጡን ስለነበራችሁ ከልብ አድርጌ አመሰግናለሁ።
አመሰግናለሁ። እንደተለመደው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። የዝውውር ጉዳዮችን የማን እንድናነሳላችሁ ትፈልጋላችሁ? ያላችሁን ሀሳብ ልታጋሩን ትችላላችሁ። ለዛሬ ግን ስላደመጣችሁኝ ከኔ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።